እንግዳዬ ዛሬ በአካል ከመገናኘታችን በፊት በስልክ ነው የምንተዋወቀው። የሚኖረው ኢትዮጵያ አይደለም፣ ከኢትዮጵያ ውጭ ነው። አሁን የመጣው ከጀርመን ነው። እንደገናም ደግሞ የኢትዮጵያ አካል የነበረችው ኤርትራዊ ወንድማችን ነው። ገባው የኔ በር ተዘግቷል፣ የኔ ፀሐይ እኮ ጠፍታል። ከሰስከው እግዚአብሔር መኖር አልመኖር ስለሆነ እኔ የምፈልገው ሞት እንጂ ለህይወት እንደዚህ ቆሜ ለመሄድ አይደለም። አልዋሽም። ከአንድ ሰዓት በኋላ ተመለሳለችና እሺ ብዬ ሲሄድ የኢታሊ ሬስቶራንት የሆነ ነገር ነበረ። ኮላ ሲጠጣ ኮላ ነው የጠጣው። ሌላ ከተማ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም የምትገኙ የእግዚአብሔር ሰዎች፣ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ እንዲሁም የቋንቋ አይነሽ ሚዲያ ተከታታዮች እነሆ እንኳን ላለፉት በዓላት ሁሉ በሰላም አደረሳችሁ እያልኩ የዛሬው እንግዳዬን ወደ እናንተ ይዤላችሁ ቀርቤያለሁ። እንግዲህ እንግዳዬ ዛሬ በአካል ከመገናኘታችን በፊት በስልክ ነው የምንተዋወቀው። በስልክ በማህበራዊ ድረገጽ ነው የምንተዋወቀው። የሚኖረው ኢትዮጵያ አይደለም፣ ከኢትዮጵያ ውጭ ነው። አሁን የመጣው ከጀርመን ነው። እንደገናም ደግሞ የኢትዮጵያ አካል የነበረችው ኤርትራዊ ወንድማችን ነው። ቤተክርስቲያን አንድ ስላደረገችን፣ አንድ አካል አንድ ሰውነት ስላደረገችን ቤተክርስቲያናችን ናት ያገናኘችን። ያውም ደግሞ በአየር ላይ በማህበራዊ ድረገጽ በቴሌግራም ነበር ይደውልልኝ የነበረው። ኪዳኔ እንኳን ደህና መጣ። እንኳን ደህና ቆየው። ኪዳኔ እስኪ ሙሉ ስምህና የመጣህበትን ከኔ በተሻለ መልኩ አንተ ደግሞ አብራራላቸው፣ ግለጽላቸው። እሺ፣ መጀመሪያ እነዚህ እድል በመስጠት አመሰግናለሁ። ሙሉ ስሜ ኪዳነ ጸጋይ ይባላል። የገጠር ልጅ ነኝ፣ ከኤርትራ ማለት ነው። ከአስመራ 250 ወይ ደግሞ 280 ይሆን ይችላል። የገጠር ልጅ ነኝ። እንደማንኛው ሰው ደግሞ ከኤርትራ ወጥቼ በሰሃራ በባህር ጀርመን ገብቼ። ልዩ ቦታዋ ማን ትባላለች? ገጠር ቦታዋ ደብረ ማርያም ትባላለች። በጣም ትልቅ ገዳም አለ፣ ደብረ አብሳዲ ነው የሚባለው። አቡነ አብሳዲ የአቡነ አንጦንዮስ ልጅ ነው በክርስትና ማለት ነው። ከሳ ተወልጄ ያደኩ ነኝ። ከዛ በኋላ ከተማ ገብቼ እንደማኛ ትምህርት ጨርሼ ሳዋ ወርጄ ከሳዋ ደግሞ እንደማንኛኛ ሰው ወደ ስደት ላይ ሄድኩ ማለት ነው። ከዛ ከኤርትራ በሰሃራ በረሃ አድርገ ከኤርትራ መጀመሪያ ኢትዮጵያ ነው የመጣሁት። ወደ ኢትዮጵያ መጥተህ ነው ወጣው? ወደ ትግራይ ክልል ማለት ነው። ህንጻጽ የሚባል ማስከር አለ፣ እሱ ገባው። ከዛ ከሱዳን ደግሞ ግብጽ፣ ሊቢያ፣ ሰሃራ እያልኩ በመካከለኛ ባህር ኢታሊ ገባው። ከኢታሊ ደግሞ ጀርመን ማለት ነው። ከዛ ትቀጥላለህ? አይ አልቀጥልም። እሺ፣ እንግዲህ በመጠኑ ኪዳኔን ሰምታችሁታል። ከምንም በላይ ደግሞ የኦርቶዶክስ ተዋህዶ ልጅ ነው። እንግዲህ ዛሬ የጠራሁት እዚች ቦታ ላይ ያው እንደምታውቁት ተናገሩ፣ ድንቅ ስራውን መስክሩ፣ ተአምሩን ለዓለም ንገሩ። በኪዳኔ ላይ በጣም ብዙ ነገር የተደረገ ተአምር አለ። እኔም ጋር የተገናኘ ነው በዚሁ በህይወት ጉዳይ እየደወለ በጣም ብዙ ጊዜ እናወራ ነበረ። 10 ደቂቃ ስንጀምር ከዛ ወደ 20 ደቂቃ ከዛ ወደ 30 ደቂቃ እያደረግነው አንድ ሰዓት ሁሉ ከዛም በላይ እስኪያልፍ ድረስ በስልክ ቆይታ እናደርግ ነበረ። በአካል ደግሞ ተገናኘንና ዛሬ ብዙ ነገሮችን ወደኛ ሊያካፍለን መጥቷል። እግዚአብሔር ያደረገለትን፣ በቅዱሳኑ የተደረገለትን፣ በእመቤታችን የተደረገለትን፣ በቅዱስ ጊዮርጊስ፣ በቅድስት አርሴማ፣ በአጠቃላይ እግዚአብሔር በቅዱሳኑ ድንቅ ነውና የተደረገለትን ነገር ሊያካፍለን ወደዚህ ቀርቧል። ተናገሩ፣ ድንቅ ስራውን መስክሩ፣ ተአምሩን ለዓለም ንገሩ። ለመጀመሪያ ጊዜ ወደ እኔ ስትደውል ሐሳብ ስታካፍለኝ እንደው እኔን እንዴት መረጥከኝ ልበል ወይስ? ከጻድቁ በረከት የበረከት ሽሚያ አሁንም እንደቀጠለ ነው። ወንበር፣ ድምጽ ማጉሊያ፣ ማይክ፣ ሌሎቹም ጠይቁኝ፣ ልንገራችሁ፣ በረከቱን ተካፈሉ። አይ እሱ እኮ እንዳጋጣም እግዚአብሔር ስለፈቀደ ነው። እንዳጋጣም ሆኖ አንድ በህይወት ትልቅ ፈተና ገብቼ ነበር። እዛ
ፈተናው ሰው ማወቅ ይሆን ይችላል፣ አለማወቅ ይሆን ይችላል። አንዳንዱ ይጎዳል፣ በእናንተ ጊዜ ይጫወታል፣ በእናንተ ገንዘብ ይጫወታል። ደግሞ እውነት እናትን እንደተናገርክ አሁን አልናገርም ሚዲያ ላይ ስለሆነ ጊዜ ጠብቆ ግን ይወጣል። በዛን ምክንያት ስትረስ ስለነበረኝ ታመ ቤት ነበርኩ። ከዛ አንተ ደግሞ የአቡነ ገብረ መንፈስ ቅዱስ ትልቅ በዓል ነበር። እዛ ላይ ትንሽ ማስታወቂያ ኢንፎርሜሽን ሰጣ። አልክም ትንሽ ብር በዛ ነው ያንተ ስልክ አወጣው ደወልኩ። ለገብረ መንፈስ ቅዱስ ተታበራ ገብረ መንፈስ ቅዱስ በጣም በርካታ ሰው ማስታወቂያዋን ለቅቄ ተናግሬ በጣም ብዙ ሰው ከ1.5 ሚሊዮን ብር በላይ ነው ይዤ ሄድኩት ወደ ገጠሯ ቤተክርስቲያን ኩታበር። የኔና የናንተ በዛ ነው የሚጀምረው። የሚገርም ነው። በጣም ደስ ይላል። ከዛ በኋላ እንደውም እኮ ለደብረ እንቁ መስቀሉ ለታላቁ መስቀል ለሚተከለው መስቀል ደብረ እንቁ ልደታ ለመስቀሉና ለደብሩ አብለህ ደግሞ እንደዚሁ ልከህ አስገብቻለሁኛ። ኪዳነ ማርያም ነው ብዬ ኪዳነ ስም ክርስትና ኪዳነ ማርያም ስለሆነ ክርስትና ስም በኋላ እመቤታችን ስላለ ምን ነበረ በዛ ሰዓት በጣም ስትረስ ውስጥ ነበር። ረጅም ሰዓት ነበር የምናወራው። ተስፋ ቆርጠህ ነበር እና በህመም በተለያዩ ነገሮች ነበርና እነዛ ነገሮች እንዴት እንደተወገዱ ለኔ ነግረኸኛል። እስኪ አካፍለን። በጣም ነበረ እንትን ውስጥ ጭንቀት ውስጥ የነበርከውና እንዴት ተወገዱ? እንዴት ነበረ? እንዳልከው ነገር መጀመሪያ ላይ እኔ ወደ ጨለማ የገባሁት በሰው ነው። ምክንያቱም አንዳንድ ሰው አንተ ሰው ነህ፣ እኔ እውነት እየጠየቅኩ ውሸት ይልሃል። በተዛዋሪ መንገድ ደግሞ ይመጣል፣ ጉድ ይወጣል። ለምን ስትለው ደግሞ በቃ የሆነ ነገር ሆኗል። ግን አንዳንድ ሰው ላብና ደም እንደ ውሃ የጠጠ ስጋና እንደ ቁርጥ ስጋ እየበላ ያንተ አጽም ደግሞ እንደ ቅቤ ክሬም እየተጫወተ የሚኖር ሰው አለ። ግን እውነት እየነገርክ ሰው ስለሆንክ ትወድቃለህ፣ ኃጢአት ትሰራለህ። ግን እውነት እየጠየቀ አው ተሳስቼ ወድቃለሁ አጋጥመዋል መባል ነበረበት፣ ከሰው በመስማት ማለት ነው። በዛን ምክንያት እኔ ስትረስ ላይ ስለነበርኩ በቃ ጭንቅላቴ ዶንዝዞ ነበር፣ አይሰማም ማለት ከቤት ውጭ አንድ ሳምንት የሆነ አይኖቼ ሁለቱ ደም ሰርብ ነበር፣ ማየት አቃተኝ። ደፍርሶ ማለት ደም በቃ ነጭ ይታያል፣ ደም ሰርብ ነበር፣ ልክ እንደ ደመና ማለት ነው። አንድ ሳምንት ከዛ በዚህ ሲመጣ አፍንጫይ ደም ሲፈስስ ትንሽ ቀለል አለኝ። ትንሽ ቀለል አይንት ላይ ያለው ደም ሰርብ ነበር። ሰማይና ምድርስ ተጋላውጥ ታየኝ። ማለት ለሰው ስትናገር ወይ ይስቃል ወይ ይሰድብሃል ወይ ይቀልዳል። ሰው ያለፈበት ሰው ነው በደንብ የሚያውቀውና አንዳንድ እንደውም ለመግለጽ ያቅታል የነበረው ይከብደኛል። አዎ ያሳለፍከው ነገር ለመግለጽ ስትናገረው ያቀለለ ነው የሚመስለው። ይቀልዳል፣ ጭራሽ ይሰድብሃል፣ ውሸት ነው ይላል። ግን እኔ በሱ ያለፍኩ ስለሆንኩ አንዳንድ ጊዜ በመከራ ስታልፍ መከራ እንዴት እንደሆነ በመከራ ያለፈ ሰው ያውቀዋል። በሽታ ስትሆን ደግሞ በሽታ እንዴት እንደሆነ ጥና ያቃተው ሰው ይገባዋል። ስለዚህ በዛን ምክንያት ወደ አንተ ወጣ ውረድ እያልኩ አንዳንድ ስራ ሄድ አንዳንድ ቤት ሰው ሳይን ይደበቅ ነበር። በተለይ ቺና አይኔ ታስቸግረኝ ነበር። ጀርመን የት ከተማ ነበርክ? ጀርመን ባየር ሙኒክ ነው። ባየር ሙኒክ ስንት አመት ነው የቆየው ጠቅላላ? አሁን ወደ 10 አመት እየሄድኩ ነው። 9 አመት ቆይቻለሁ ጀርመን ማለት ነው። በዚህ ቆይታ ውስጥ በጣም የከበደ አመት ይመስለኛል። አሁን ወደ መጨረሻው አመት በዚህ 2 አመት አካባቢ ይመስለኛል። በጣም ደግሞ ወደ እግዚአብሔር ደግሞ የቀረብከው በዚህ 2 አመት ውስጥ ነው? አዎ በዚህ የቀረብኩት። በፊት ኮሮና ላይ ነበረ። ኮሮና መጣና ስራ ላይ እንዳጋጣሚ ሆኖ ክታበት ኢንፈን አድርጉ እያሉ ይናገሩ ነበር። ክትባት እኔ ደግሞ በሽታው ምን እንደሆነ አላውቀው። እንዴት ዝም ብዬ ልከተብ? እኔ አልከተብም ሲል መጀመሪያ እኔ ከቤተክርስቲያን ተለይቼ መኖር አልችልም። ከጻድቁ በረከት የበረከት ሽሚያው አሁንም እንደቀጠለ ነው። ወንበር፣ ድምጽ ማጉሊያ፣ ማይክ፣ ሌሎቹም ጠይቁኝ ልንገራችሁ፣ በረከቱን ተካፈሉ። በዛ ኮሮና ጊዜ እንዳልኩ መጀመሪያ
ቅዱስ ቁርባን መውሰድ አለብኝ ብለህ ወሰንክ? አዎ መውሰድ አለብኝ ብዬ ስወስን ወሰድኩ ቅዱስ ቁርባን ስወስድ ደህና ሆነ። ከቅዱስ ቁርባን በኋላ ከ3 ቀን በኋላ ክትባት አደረኩ ማለት ነው። ክትባት ምክንያቱም እግዚአብሔር ካለ ውስጥ ምንም ይምጣ ምንም አይሆንም በሚል አስተሳሰብ ነው ወደ ቅዱስ ቁርባን ሄድኩ። ቅዱስ ቁርባን ሲወስድ ደግሞ ጭራሽ የባሰ ፈተና መጣ። እንትን አለው ልታመልጠው ስለሆነ የበለጠ ደግሞ አሁንም የበለጠ እንድጠነክር ነው ነገሩ። ያው በአንተ እምነቱ ወደ ውስጥ በጣም ዘልቆ ከሄደ ይሄ ነገር በጣም ለፈተና እንድበረታ ነው ፈተናውም የመጣብኝ እንዳልፈው ነው ብለህ የበለጠ ትጸናበታለህ። የላላ ከሆነ ግን ይቅርብ ብሎ ያቋርጣል። አንተ አላቋረጥኩም? እኔ አላቋረጥኩም። በኋላ ግን ስንመጣ እናነሳዋለን አቋርጫለሁ። ምክንያቱም ቅዱስ ቁርባን በወሰድኩ ጊዜ የተረጋጋ ህይወት ነበረኝ፣ በጣም ደስ የሚል። በተለይ ሌሊት በአቋጣጠር አውሮፓ 1 ሰዓት ሌሊት ለጸሎት ይነሳ ነበር። ሌሊት በቃ በፊት አላርም ነበረ በሞባይል። ከዛ በኋላ ግን እየለመድኩ ስመጽ አላርም ትቼ ራሴ ነው የሚነሳው 1 ሰዓት። እችን ሰዓት በጣም ነው የምወዳት ነበር። 1 ሰዓት ጸሎት አድርጌ እንደገና ተኝቼ ነው ወደ ስራ የሚሄዱ። ከዛ እውቀት መንፈሳውነት ብዙ እውቀት አልነበረኝም። ዲፕ ላአቴ መንፈሳውነት እንዴት እንደመሆነው የሆነ ፈተና ሲገጥመ እንዴት መውጣት አለበት ብዙ እውቀት አልነበረኝም የሚመስለኝ ከሆነ ከአሁን ሰዓት ቢያስበው ማለት ነው። ግን ቅዱስ ቁርባን መውሰድ አለብኝ ብዬ ዝም ብዬ ወደ ቤተክርስቲያን እየሄድኩ እየወሰድኩ ጸሎት ያደረኩ እንደዛ አይነት የተረጋጋ ህይወት ነበረኝ። ከቅዱስ ቁርባን በመውሰዴ ግን የሆነ ወደ ጨለማ ገባሁ፣ ፈተና መጣብኝ። ሰው ስለሆንክ ደግሞ ትወድቃለህ። ከባድ ህመም ውስጥ ነበርክ? አዎ። የመጣሁም በደስታ ነው የመጣው? አዎ ሲመጣ በጣም ደስ እስኪ ህመሙ በጣም እንዲያውም እኔ በእርግጠኝነት ነበረ ስነግርህ የነበረው ይህንን ነገር አልፈህ መተህ ለምስክርነት ትቆማለህ፣ በእመቤታችን ፊት ለምስክርነት ትቆማለህ፣ በጭራሽ የምትለኝን ሁሉ ነገር እግዚአብሔር እንደማይሆን አንተ ይደረጋል ሐኪሞቹ የሚነግሩን ትነግረኝ ነበርና እኔ ደግሞ በቃ በፍጹም እምነት ምን እንደሆነ አላቅም። አንተ በጣም ስትፈራ እኔ ደግሞ እግዚአብሔር ምን ውስጤን ምን እንዳደረገው አላቅም እንደሚቀየር አምን ነበረ። ያ ነገር ተቀየረ። እስኪ ተርክልኝ። እንደ ህማም የገጠመኝ እኮ እንዳጋጣም ሆኖ እኔ የተዛዋሪ ከተማ ቴስላ የሚባል ስራ አለ ኤሌክትሪክ፣ እሱ ነው የሚሰራው። ከከተማ ወደ ከተማ ነው የምንሄደው። እንዳጋጣም ሆኖ የኔ ባንክ ገንዘብ ከቤት ክራይ ተደወለልኝ። የሁለት ወር ክራይ አልተከፈለም፣ አልመጣም። ስለዚህ ውስጥ 4 ቀን ካልከፈልክ ወደ ጎዳና ትወጣለህ የሚል በፊት አልዋሽም። ወደ ጎዳና? አዎ በፊት አልዋሽም። ደብዳቤ መጥቶ ነበር። እኔ ግን ስትረስ ላይ ስለነበርኩ ደብዳቤ አላየሁም፣ አልዋሽም እውነት ለመናገር ማለት ነው። ሁለተኛ ደብዳቤ ሲመጣ ግን ብጫ ካርድ አለ ትመጣ፣ ብጫ ደብዳቤ እሳ የመጨረሻ ናት። እሳ መጣች። ውስጥ 4 ቀን ካልከፈልክ ቤቱ ይዘጋል፣ እኔ ደግሞ ወደ ጎዳና ነው የሚወጣው። በዛን ጊዜ ደግሞ እኔ ሌላ ከተማ ነበርኩ። ከዛ በጣም ወደው በጣም ማክብሮ ሮሶም ሰመራ የሚባላል ከጓደኛዬ ወደ ቤተሰብ የሄደ ማለት ነው። ከባለቱ ጋር በዛ አጋጣሚ መስገን ፈልጋለሁ። ራሱ እኔ እንደዚህ ሆኜ ሲለው በቃ ችግር የለም እኔ ከፍለዋለሁ አለኝ። እሱ የ2 ወር ክፍያ ከፈለው፣ እኔ በሳምንት ወር መጥቼ እሰጥሃለሁ አልኩት። ከዛ ሲመጣ ባንክ ምን እንደተፈጠረ እኔ አላውቅም፣ ግን ለባንክ ደግሞ ደወልኩላቸው። ሁሉ ነገር ሄጄ እመጣለሁ። ምን እንዳጋጠመ አርብ ላይ ነበረች ቀና። እኔ ሐሙስ ነው የምመጣው ቤት፣ ቆጠሮ ደግሞ አርብ ላይ ነበር። አርብ ወደ ባንክ ሲሄድ ለመስተካከል ድንገት ወገቤ ብሎክ አደረገኝ። አማማ ድንገት በቃ በፊቱ ምንም ህመም አልነበረኝ፣ ግን ወደ ባንክ ሲሄድ ገባሁ። ባንክ ከአንድ ሰዓት አሁን ሰብ ገብተዋል፣ ከአንድ ሰዓት በኋላ ተመለስ አለችኝ። ታቻለሁ። እውነት ካለ ጀርመን ትክክለኛ ሀገር ነው፣ እውነተኛ ከሆንክ ማለት ነው። እኔ በራሴ ነው የምነግርህ፣ አይኔ ያየው የገጠመኝ። ተናገሩ ድንቅ ስራውን መስክሩ። ከአንድ ሰዓት በኋላ ተመለሳለችና እሺ ብዬ ሲሄድ የኢታሊ ሬስቶራንት የሆነ ነገር ነበረ። ኮላ ሲጠጣ ኮላ ነው የጠጣሁት። ደግሞ በፊቱ ምንም ህመም አልነበረኝ፣ ጤነኛ ነኝ።
ወገቤ ብሎክ አደረገኝ። ልሄድ ዳጋጣም በቃ እንደምንም ብዬ ድርሳነ ሚካኤል ነበረኝ። በፊታ ደግሞ የእመቤታችን ቅድስት ድንግል ማርያም ስዕል ነበረች። እንደዚህ ብዬ እንደምንም ብዬ ቤቴ ደረስኩ። ቤቴ ሲደርስ ራሱ በቃ የባሰ መጣ። ከዛ ሮቤል የሚባል አለ ከኔ ጋር የሚኖር እሱ ደወልኩለት። እሱ ነገርኩ። ደበሳይ የሚባል አለ ደግሞ መኪና ያላቸው ጓደኛ ደወለ። መጥተው ሲወስዱን ወደ ሕክምና መንገድ ላይ እኔ አእምሮ ሳትኩ፣ ወደቅኩ። ጭራሽ የት እንደገባው አላውቅም። ሕክምና ገባው። ሕክምና ሲገባ እሳቸው የሚሉኝ እንጂ እኔ ራሴ ሰቸ ነው የወደቅኩት። ምንም የሚያውቀው ነገር አልነበረኝም። እነሱ ናቸው የሚነግሩ? አዎ በኋላ ነው እሳቸው የሚነግሩኝ። ሕክምና ገባው። ሕክምና ሲገባ መደንዘዣ መድኃኒት የሆነ የቃንዛ ምናምን ወጉኝና ኢንፌክሽን ተተከለ። ኢንፌክሽን ተተከለ። ግሉኮስ ማለት ነው? አዎ። ጸጸር ኩሊት አለ ተባልኩ ማለት ነው። ጠጠር የኩሊት ጠጠር። የት? ኩላሊት። አርብ 3 ሰዓት በአቋጣጣር ጀርመን የሚነግረን ሕክምና ገባው። ቀዳሜ ነው። እሁድ ደግሞ አዲስ ዓመት ዮሐንስ ነው። አዲስ ዓመት መስከረም 1 ዮሐንስ ነው። ከዛ አርብ ስለገባው ቀዳሜ ዝማሉ እሁድ ኦፕሬሽን ታደርጋለህ ተባሉ። አይ ቱቦ ይግባና በቱቦ ይሆን ተብሎ እሁድ ገባው። ቱቦ አስገቡልኝ ማለት በቱቦ መሸኛ የሽንት መሸኛ ማለት ነው። ከተፈጥሮ ውጪ በአርቲፊሻል ቱቦ መሸን ጀመሩ። በአንድ ጊዜ በቃ የኩላሊቱ በጣም እንትን አድርጎ በጣም ትንሽ ሲቆይ መሞት ነበረብኝ። በጣም ነው አእምሮ የሳትኩት። ደግሞ ድንገት ነው ቱቦ አስገቡልኝ። ምን ልበልህ ጭራሽ ወደ ጨለማ ገባው። አስብበት። የሚኖረው ስደት ነው። ማንም ሰው ደግሞ እንደዚህ ሆነ ብለህ መናገር አትችልም። ዞር ብሎም እንደዚህ ስትረስ አለን ስትለው እሱ የራሱ ጭንቀት ነው ይነግርህ እንጂ የኔ ጭንቀት አይገባው። ከሱ እንደውም ያበድራል ወደ አንተ። አዎ እንሂድ ሽሻ ቤት ይልሃል። ምን ትላለህ? ወይ ሽጋራ አጭስ ወይ ናይት ክለብ እንሂድ ይልሃል። ምን ትላለህ አንተ? ሌላ ማለት ነው። ከበድ ያለ ምርጥ የሆነ ግሬዱን ይጨምረዋል የጭንቀቱ። አዎ አብዛኛው እኔ ከቤት አልወጣም። በዛን ምክንያት ደግሞ ወደ አንተ መደወል ጀመርኩ ማለት ነው። እንደዚህ ሆኜ አንተ ምን ትረዳኛለህ ምናምን ስልህ አንተ ደግሞ እግዚአብሔር እኔ እንጃ እውነት ለመናገር አልዋሽም፣ በጣም ተስፋ ቆርጬ ነበር። አዎ ስትነግረኝ በጣም አልሞኖር ስለሆነ በአርቲፊሻል ደግሞ ቀንና ሌሊት ነው የሚቆጥረው። በቱቦ መሸን ማለት ምን ማለት ነው? እኔ ምን ስላደረኩ ነው? የኔ ተስፋስ ምንድን ነው? በቃ የኔ በር ተዘግቷል። የኔ እድል ጠፍቷል። ስራም አቆማል። ስራ ደግሞ አቆምኩ። ምን ነበረ ደሞዝ አልቆመም? ቆሟል? አይ ደሞዝ አልቆመም ማለት ትከፈላለህ። በረጅም ጊዜ ከሳቸው ጋር ከሰራ በፐርሰንት ትከፈላለህ። በፐርሰንት ማለት ነው። እድል ካለ ደሞዝህ ራሱ ይመጣል ሙሉ። ጊዜው እየረጀመ ሲሄድ ደግሞ በፐርሰንት ትከፈላለህ ማለት ነው። ደሞዝ እግዚአብሔር ይመስገን ይከፈል ነበርኩ። እኔ ግን በሽታ ስለሆንኩ ደግሞ የሚመጣ ገንዘብ የት እንደሚገባ አላውቅም። የት እንደሚገባ እኔ አላጭስም፣ አልጠጣም፣ የሆነ ነገር አላደርግም። ገንዘቡ ይመጣ የት እንደጠፋ ግን አላውቅም። ጎበዝ ነህ። እንደዛ ታመህ እኮ ነው ለቤተክርስቲያን 10 ሰጥልኝ እያልክ ስትልክ የነበረው። እንደዛ ታመህ ነው? አይ በህይወቴ 3 ነገር ይዘቀራው አልዋሽም። 3 ነገር በደረሰን ነገር እምነቴ ያልቀየርኩ። እመቤታችን ቅድስት ድንግል ማርያም ደግሞ እንደዚህ ነው የምወዳት። እንደዚህ ስላስኳት ንክስ አድርገህ ህልናይ ራሱ ይናፍቀኝ ነበር። ጸሎት ተውኩትና አስራት የእግዚአብሔር ደግሞ እኔ ያልዋሽም አልወሰድኩም። ከመጣ የደሞዝ የእግዚአብሔር አስራት ከሌላ ሰው በደራለሁ እንጂ አስራት አልነካውም። በዘን 3 ነገር ቀረሁ ማለት ነው። እሺ ከዛ ሄድ እንግዲህ ወደ ዶክተሮቹ። ከዛ ኦፕሬሽን አድርግ መጣ። እኔ ኦፕሬሽን አላድርግም በጨረር አልኩት። በጨረር ሲላቸው አንድ ዶክተር አይ አንተ እኮ ገና ወጣት ነህ፣ ብዙ ነገር ይጠብቅሃል። የሆነ ነገር እድሜ እየደፋ ስትሄድ ቢረክስስ
ደግሞ ጠጠሩ ያለው አልጠገበ ኩሊት ነው። ቦታው ለጨረር የሚሆን አይደለም። እንትኑ ላይ ፎቶግራፉ ላይ ያለው ላይ አይሆንም አለኝ። እንደዚህ ከሆነ እኔ ኦፕሬሽን አላደርግም አልኩ። እኔ ደግሞ ከዛ በኋላ ከሁለት ሳምንት ቼክ እያደረኩ ጭራሽ እምቢ ስላልኩ ወደ ተሻለ ህክምና ባየር ሙኒክ የሚባል አለ። በጣም እንደሱ አይነት ህክምና ቢኖር በጣም እሱ ለማግለጽ ይከብደኛል። ለሀገራችን ማለት ነው። ለሀገራችን ማለት ነው። እሱ ሲሄድ ዶክተሩ መቼም በፈገግታ ነው የሚቀበለው። አሳየኝና እና በፊቱ መጣል ነበር ከምናምን እያለ አው አልኩት። ሀዘን ላይ ስለነበርኩ ፊቴ ራሱ ዶክተሩ በእንደዛ አይነት ሁኔታ ኦፕሬሽን ማድረግ አትችልም አለኝ። ያንተ ሀዘን ምን እንደሆነ ከዚህ ካልወጣ ኦፕሬሽን ማድረግ አትችልም ብሎ 2 ሳምንት ከሳቸው ጋር ቆየሁ ባየር ሙኒክ ማለት ነው። ምን አሰብ ካለኝ እኔ አላደርግም ሲለው ና አለኝ። ሄድኩ ከሱ ጋር። አንተ እኮ ምንም አትሆንም በእንደዚህ እንደኔ አይነት የነበሩ ሰዎች በሽታ ላይ ኩሊት ያላቸው ጠጠሩ ኩላሊት ጠጠር ያለባቸው አዎ ነበሩ ተኝተው እንደዚህ እኮ ኦፕሬሽን አድርገዋል። አንተ ለምን አታደርግም? ምንም አትሆንም። የሚያነጻጽርልህ አንተ እንዳትፈራ። እኔ ደግሞ ፈርቼ ሳይሆን ተስፋ ስለቆረጥኩ መሞት ነው የምፈልገው። ለምንድነው እኔ እዚህ የሚኖረው? እኔ አንዳንድ ጊዜ ለእግዚአብሔር አማረርኩ። አልዋሽም። ፍጠረን ሳይሎ ፈጥረው ወደ ችግር ወደ መከራ ወደ ጨለማ ገባው። የኔ በር ተዘግቷል። የኔ ፀሐይ እኮ ጠፍታል። ከሰስከው እግዚአብሔር መኖር አልመኖር ስለሆነ እኔ የምፈልገው ሞት እንጂ ለህይወት እንደዚህ ቆሜ ለመሄድ አይደለም። አልዋሽም። ከጻድቁ በረከት የበረከት ሽሚያው አሁንም እንደቀጠለ ነው። ወንበር፣ ድምጽ ማጉሊያ፣ ማይክ፣ ሌሎቹም ጠይቁኝ ልንገራችሁ፣ በረከቱን ተካፈሉ። እውነት ለመናገር ማለት ነው ለእግዚአብሔር እያማራርኩ አንዳንድ ጊዜ የት እንደገባሁ የት እንደሄድኩ ምን እንደሚሰራ አይገባኝም። ጭንቅላቴ ደንዝዟል። ጭንቅላቴ ጭራሽ ደንዝዟል። በቱቦ መሸን ከጀመርኩ ከሰው ጋራ ከጓደኞቼ ጋራ ከሆንኩ በቃ ስትረስ ስለሚወጣልኝ ጥሩ ነገር ይጫወታለሁ። ከሳቸው ጋራ ከሆንኩ ለብቻዬ ከሆንኩ ግን ይከፋኝ ነበር። ታውቃለህ እኔ ማን ነኝ? እኔ ከሀገርም ስለራክ ከቤተሰብም ስለራክ ወንድም እህት በአካባቢው ስለሌለ ትገነጠላለህ። በቃ ቤተክርስቲያን ነው ደግሞ በጣም ትልቁ። ከሀገርም ርቀህ ከቤተሰብም ርቀህ መጽናኛ ቤተክርስቲያን ናት። እሱን ደግሞ እንደ ልብህ አታገኝም። ሌላ እምነት፣ ጸበል፣ ቅባ ቅዱስ እንደዚህስ የምታገኝበት መንገድ አልነበረኝም። ቢኖር ተስፋ ቆርጬ ስለነበር አንደኛ የጠጠር ኮላሊት አለብህ ከተባልኩ ጊዜ ኩላሊት ጠጠር ቅዱስ ቁርባን አቆምኩ። ሰው ተስፋ ቆርጦ ሲጀምር ተስፋ ስለቆረጥኩ አቆምኩ። አሁን ላይ ግን ሁለት አይነት ሰብ አንድ ለምን ጸሎት አታድርግም ይለኝ ነበር። አንድ ደግሞ አንተ እኮ ንጹህ ነህ፣ አንተ እኮ በእንደዚህ ምክንያት ነው የተጎዳኸው፣ አንተ ንጹህ ስለሆንክ አንተ ያሰብከው ነገር ማድረግ አለበት ይለኝ ነበር። እኔ አእምሮዬ ሁለት ሆነ። አንዳንድ ደግሞ ጭራሽ አእምሮዬ ስለደነዘዘ አይገባኝም። ልንገርህ አንድ ሳምንት ሙሉ ከቤት አልወጣሁ። ከዛ ወጣሁና አርብ ቀዳሚ ይመስለኝ ነበር። አርብ ወይ ቀዳሚ ከሁለት አንድ ነው። ቀዳሚ ሄድኩና 2 ቢራ ጠጣሁ። አልበላሁም። ውሃ በእንደዚህ ነው የሚጠጣው። ተስፋ ስለቆረጥ በቃ መደረግ የሌለበትን ነው የምታደርገው። ምግብ አልበላም፣ ውሃ ግን በዚህ ነው የሚጠጣው። በእጅ በእጅ መጠጣት አልችልም። ወጣሁና 2 ቢራ ጠጣሁ። አንደኛ ጨርሼ ሁለተኛ ግማሽ ሲደርስ ሮሴን ማዘር ጀመረ። ከዛ አሁን እንደምንም ቤት ሲሄድ ጭራሽ የት እንደገባሁ የት እንዳለሁ ቤቴ ጠፋኝ። መጀመሪያ ነው ያጠፋው። 8 ዓመት 9 ዓመት የቆምኩሉ ከተማ እንዴት ይጠፋኛል? ጠፋኝ። የሆነ ነገር ጥግ ላይ ነበረ፣ እሱ ጥግ አልኩ። ከዛ ጓደኞቼ ያገኙኝና ወደ ቤት ወሰዱኝ። ጠዋት ስነሳ ቤቴ እንደዛ አይነት ነጭ ነበረች። ጠዋት ሲነሳ በደም በቃ ልቅልቅ በደም ነስሮህ ነው። በደም በቃ ደም በሙሉ ቲሸርት ደም በቃ ደም። በዛን ምክንያት 1 ወር ታመምኩ።
እንደዚህ ያልኩ ተስፋ ቆራጭ ስለነበር አሁን የኩላሊት ጠጠሩ እሱ ያለ ነው። አው እሱ አለ። ይሄ ያለ ነው። እሱ ያለ ነው የሚያድርገው። ለምን ካልከኝ እኔ የሚፈልገው ሞት ነው። የኔ ፀሐይ ስለጠፋች ስለጨለማ ድቅድቅ ጨለማ ስለሆነ አይገባኝምማ። አንዳንድ ጊዜ ከሰው ጋር ምን እንደተነጋገርኩ አይገባኝም። ራሴ ነው የማውቀው። ከዛ በኋላ ኦፕሬሽን አላድርግም መጨረሻ ላይ ከ4 ወር 2 ሳምንት በቃ ቱቦ እንዲወጣ ተባለ። ቱቦ ከወጣ ደግሞ ጾጾር ደግሞ አለ ውስጥ ይዘጋል። እኔ ደግሞ ኦፕሬሽን አላድርግም አልኩ። መጨረሻ ላይ ተሰነፍኩ ማለት ነው። ተሸነፍ ለማድረግ 1 ሳምንት ቀረች። እንዳጋጣሚ ሆኖ ከዛ ምን አልከኝ? እኔ በቃ ትኬት ቆረጥኩ። እሱ መጣለሁ። የጓደኛዬ ሚስት ምራዊት ትባላለች። ባለቤቷ ወረደ በፕሮሰስ ከአዲስ አበባ ወደ ጀርመን መጣች። ከአዲስ አበባ በፕሮሰስ የመጣች የቅድስት አርሴማ ጸበል ይዛ የመጣች የጓደኛዬ ምራዊት ትባላለች። ባለቤቱ በፕሮሰስ በህግ ስለመጣች ባለቤቷ ደግሞ ወረደ ተስፋዝጊ ይባላል። ጓደኛዬ ነው። እሳ የቅድስት አርሴማ ጥቂት በቃ የቅድስት አርሴማ ጸበል አለና ልስጥ አለችኝ። በቃ ሄድኩና እሁድ አመጣሁ። 1 ሳምንት ነው ለኦፕሬሽን የቀረኝ። እሁድ ነው ከሳ ሄድኩና 7 ቀን ከእሁድ ወደ እሁድ 7 ቀን ነው በመክደና የሃይላንድ መክደን 7 ቀን በእጅ ጠጣሁ የቅድስት አርሴማ ጸበል። በዚህ እየቆጠብክ እንዳያልቅብ ደግሞ እየተሳደብኩ ነው። የኔ ህይወት ተስፋ ስለቆረጥኩ እንደዚህ ሆኜ አሁን ደግሞ ወደ ኦፕሬሽን እንዲገባ እያልኩ ጸሎት ዓርብና ረቡዕ በፊት ጾም ነበር። ተውኩት። እንደ ሀሰማ ዝም ብዬ መብላት መጠጥ ጀመርኩ። ሰኞ ኦፕሬሽን ለማድረግ ህክምና ገባሁ። ሰኞ እቺን ግን 7 ቀን ጠጥቻለሁ። ሰኞ አንድ መስቀል የሚባል አለ ጓደኛዬ። በዛ አጋጣሚ በጣም አመሰግናለሁ። ጠዋት አልተኛውም። መጥቶ ወደ ቤቴ ወሰደኝ። ህክምና ገባሁና ህክምና ስንሄድ ዶክተሩ ሲያይን የሆነ ነገር ምን ሆነሃል ነው ያንተ ፊት በቃ ደስተኛ ነው አለኝ። እንዴ ኦፕሬሽን መጥቼ እንዴት ነው የኔ ፊት ደስተኛ የሚሆነው አልኩት። ግባ አለኝ። ገባሁ። 11 ዶክተር አንድ በዚህ ያለ ኮምፒውተር ቱቦ እንዳይሳሳት ኮምፒውተር የሚቆጣጠር አለ። ሁለቱ ደግሞ የኢንፌክሽን ሌላው ራሳቸው የሆነ 11 ዶክተር ነው። መደንዘዚያ 11 ዶክተር ነው አንተን የሚያይ አንድ የሚያይ። በፊቱ ተጠየቁ ጥርስህ ሙሉ ነው አለኝ። አዎ አልኩት። ትጠጣለህ? አልጠጣም። ታጭሳለህ? አላጥሽም። ሁሉ ነገር ጠየቀኝና እኔም ውሃ ብቻ ነው አልኩት። በቃ አሁን አንተ ኦፕሬሽን ስለምታድርግ ሪስክ ወስደህ ነው የምታድርገው። ሪስክ ወስደህ ነው የሚያድርገው። ስለዚህ የሆነ ነገር ቢትሆን እኛ ተጠያቂ አይደለንም ብሎ ፈርም አለኝ። ጥርስ ሙሉ ነው ለምን ያለ እንዳይጎርፍ ጋዝ የሚገባል ኦክሲጅን አሁን በተፈጥሮ ነው ኦክሲጅን ለማስተንፈስ በተፈጥሮ ኦክሲጅን ተዘግቶ የራሳቸው ጋዝ የተውሶ የራሳቸው ጋዝ ምክንያቱም እኔ መደንዘዚያ ወጋለው እንደሞትኩ ነው የሚቆጠረው ምንም እንቅስቃሴ የሚባል ነገር የለም በሳቸው ኦክሲጅን ነው የሚሄደው እዚህ ያስገባለኝና መደንዘዚያ ወጋኝ እኔ አልተኛም አልኩት መደንዘዚያ ስትወጋ ቀጥታ ነው የምትተኛው እንደሞትኩ ነው የምትቆጠረው ለዚህ ወጋኝ ግን ምንም አልሆንኩም ልጁ ምን ሆኖ ነው አይተኛም እኮ ተነስተባል እንደ አዲስ ማደንዘዣ የወጉን ተኛ ነበር ተወጋው መደንዘዣ አንተ ነቃ አንተ ደግሞ እኔ ደግሞ አልተኛም አልኩት ሲተኛ ኦፕሬሽን ማድረግ አለብኝ እኔ ግን አልተኛው ነቃው ልጁ ምን ሆነ ፊቱ እኮ የሆነ ነገር ይታያል ተነሳለኝና እንደ አዲስ ላቦራቶሪ ገባው ሲመረመር ጠጠሩ ጠፍቷል ጠጠር የለም አለኝ በስማ ጠጠር የለም አለኝ የሰጠው ወረቀት አለ 11 ዶክተር አለ በዙሪያ ተከቢቤ ነው ያለሁት በቃ መጣና ዶክተሩ ጠጠሩ የለን አለ አሁን ውስጥ ቱቦ ስላለ እሱ ብቻ ነው የሚወጣው በቃ ጠጠሩ የለም ጠጠሩ የለም ጠፍቷል ምን አይነት ቃላት የለም አልኩ ግን
ላቦራቶሪ ገባሁ። ምን ተሰማቸው እንደዚህ ሲሉ? መጀመሪያ ተነሳውና ኤክስሬይ ስላድርግ ኮምፒውተር ትታያለህ የት እንዳለ ጠጠሩ በባሌ ገብታል የት እንዳለ ጠጠሩ ኮምፒውተር ትታያለህ እሳንም ትነግረው ኤክስሬይ ስላድርግ በቃ ጠጠሩ ጠፍቷል የለም ተሰባብሮ ወጥቷል በእጅን መክደን በእጅን የቅድስት አርሴማ የሰማይ ሙሽራ የኔ ማማ ማለት ነው አንተ አለኝ አዎ በቃ ደስተኛ ነኝ እቅፍ አድርጎ ሳመኝና አሁን በቃ ቱቦ ጥራይ ነው የሚወጣው ቱቦ ብቻ ነው የሚወጣው ቱቦ ጥራይ ነው የሚወጣው አለኝና ጠጠሩ የለም አዎ ከዛ በገብርኤል ቀን 19 ገባው አስተርዮ ማርያም 21 ትልቅ በዓል ነበር በዛን ቀን ወደ ቤት የወጣው ማለት ነው በመቤታችን ቀን በገብርኤል ገባ በመቤታችን ወጣው ቱቦ ውስጥ የነበረ ወጣለኝ ደስ አለኝ ተናገሩ ለከሰራ ምንም መስክሩ በቃ አሁን ዶክተሮች ምን አሉ ቆይ አረ ለስራ መተው እኮ ስራ አስፈታቸው ገረመሱ ማለት ምን ሆና ምን ተገኘ አለኝ እኔ ዶክተር በላይ ግን የመቤታችን የቅድስት አርሴማ ዶክተርነት ሐኪምነት በለጠ ማለት ነው። እኔ ግን አማራርኩ አልዋሽ እግዚአብሔር አማራርኩ በፊት ነው በፊት ነፃ ሲሆን ደግሞ ደስ አለኝ እችን ደስታ ማለት ነው እዚህ አዲስ አበባ ሲመጣ በኋላ እነግርሃለሁ አገኘኋት እችን ደስታ ማለት ነው ከዛ በኋላ ነፃ ስለሆንኩ ወደ ስራዬ መሄድ አለብኝ ወደ ስራ ከዛት ከቱቦም ወጣ ቱቦ አስወጥቶኝ ነፃ ሆንኩ በምን ምክንያት ነው እንዲህ ሆነው አላለም ዶክተሩ አላሉ አይ አንድ ዶክተር እንዳለኝ ከሆነ በቃ ፊትህ ሐዘናለ ውስጥህ በጣም ተጎድቷል ምን ሆነ አይ እንዲህ ሲወጣ ተሰባብሮ ሲወጣ ምናምን ጥያቄ ጠየቀኝ ምን ተገኘ መጀመሪያ ረሳሁት ነገር ወረቀት ስጠኛ ነኝ እኔ የፈረምኩት ወረቀት ጸጸር እንዳለው አለፈው ታሳያለሁ እሱ ስጠኛ ነኝ ሰጣሁት እንዴ ለዛሬ ኦፕሬሽን ለማድረግ አልመጣህም እንዴ አለኝ አው ለዛሬ ነው እኔ ኦፕሬሽን ለማድረግ ነው የመጣሁት ግን ምንም የለም እስከ አየውና ራሱ ገረመው ራሱ ዶክተሩ ነው የሚነግረው ራሱ ገረመው በቃ አድለኛ ነው ብሎ በደስታ ሸኘኝ ወደ ቤቴ ከዛ ወደ አንተ ደወልኩ ማለት ነው ቴክስት አረክልኝ እኔ ደግሞ ማመን አቃተኝና ስትገባ ኦፕሬሽን ለማድረግ ስትገባ እንግዲህ በህይወት ከተረፍኩ እንግዲህ ካለው በዛው ካልሞትኩ ይልክ ስትነግረኝ እኔ ደግሞ በጭራሽ እንደምን የመጀመሪያ ምንድነው ያልኩ ኦፕሬሽን ሳታርግ ዝም ብለህ ቀጥ ብለህ አዎ ትኬት ቆርጣል ደግሞ ትኬት ቆረጥኩ በፊት ነው የቆረጥከው በፊት ነው የቆረጥኩ ሲነግረኝ የነበረው እሱ በቃ አሁን ኦፕሬሽን ላደርግ ነው ጥርስህ ሊነቀል ይችላል የሆነ አካል ሊጎድል ይችላል ሪስክ ነው ከባድ ነው ጠጠሮ ያለበት ቦታ ማንንም ሰው ላይ እስካሁን የሆነበት ቦታ አይደለም በዚህ ምክንያት ሪስክ ነውና ልሞትም ይችላልው ከተገናኘን የቆረጥኩት ትኬት አመጣበታለሁ ካልተገናኘን ደግሞ ሲለኝ በጣም ማለት ምንም አልፈራው ነው ውስጤ ያው እግዚአብሔር ምስክሬ ነው አንተ እንደዚህ ስትል እኔ ማስበው በቃ መተህ ማለት በአካል ተገናኝተን ምስክር እንደምሰጥ ነበር ማም ነው ያን የሚሰማኝ ማለት ነው እኔ ደግሞ ልክ ማታ ልገባ ነው ብለ ቴክስት አረክልኝ ገባ ከዛ በኋላ ትንሽ ቆይተ ከ12 ሰዓትም አልሞላ ቴክስት ታደርግልኝ ወዲያው ጻፍኩልህ ምንድን ይሆነ በረጅሙ ምናምን አይነት ግን አንተ ነህ እኔ ባንተ ስም ሌላ ሰው ይሆን አይሆን ባንተ ነብዬ ቴክስት አረኩልኝ ከዛ መደወል ይችላልው ብለ ጻፍክልኝ እሺ ማለት ነው ስንገናኝ በድምጽ ስታወራይ እንዴት ሆነ እንዴት ነው ኦፕሬሽኑ እንዴት ነበር አመሰለ አረቶ ዲያቆን ታቀይሯል ምኑ የለም ምኑ በሽታው አንድ በጣም ይሄ እንግዲህ ትልቅ ነገር ነው ያው ለሚያዩት ለሚሰሙት በዚህ ጭንቀት ውስጥ ላሉ እግዚአብሔር የሚሰራው ነገር የለም እንደኔ ተስፋ ቆራጭ ሳይሆኑ ተስፋ አድርጋቸው እግዚአብሔር የተጠበቀ ጸጋ አለ ማለት ነው አንተም ታገኘው ጸጋ አለ ማለት ነው ለዛ አይነት እኔ ተስፋ ስለቆረጥኩ አልዋሽም ቅዱስ ቁርባን ተውኩ በቃ ሁሉ ነገር ጨለማ ሆነ ይታየኝ
ለሞት እንጂ ለህይወት ልኖር ብዬ ሀሳብ አልነበረኝ አልዋሽ እግዚአብሔር እስከመጨረሻው አንተ እስከመጨረሻው ድረስ አልጸናሁም በቃ ከጻድቁ በረከት የበረከት ሽሚያው አሁንም እንደቀጠለ ነው ወንበር ድምጽ ማጉሊያ ማይክ ሌሎቹም ጠይቁኝ ልንገራችሁ በረከቱን ተካፈሉ አንተ እስከመጨረሻው ድረስ ከእግዚአብሔር ጋር ለመኖር ያፈገፈክ ነበር እግዚአብሔር ግን እስከመጨረሻው ድረስ ካንተ ጋር መሆኑን በዚህ አሳየህ ከዛ መጣ ተገናኘን ከዛ በኋላ ወደ በርሚል ቅዱስ ጊዮርጊስ ሄድክ የሚገርመው ደግሞ እሱ ደግሞ ሌላ ድንቅ ነገር ደግሞ አይተሃል የሚነገርም የማይነገርም አለ ብለሃል ግን የሚነገረውን እኔም አብሬ ልስማ እስኪ ወደ በርሚል ቅዱስ ጊዮርጊስ አላለም አላደርክም ስትሄድ ያው ሰዎች አገኘሁኝና እግዚአብሔር ስለፈቀደ እኔ እሄዳለሁ ብዬ ሳስብ የኔ ያልተሳካም አንተ ሄድክ እንዴት ነበር ጉዞ አይ እውነት ለመናገር እዚህ ጀርመን ያለው ሁለት ሐሳብ ነበረኝ አንድ በስጋ አንድ ደግሞ ቃጠላ ማርያም በጣም እሳ ተናፍቀኝ ነበር አንዱ የነፍስ ነው አንዱ ደግሞ የስጋ ነው ከሁለቱ አንዱ መመረጥ አለብኝ አስፈላጊ ነው ለመኖር ደግሞ ሁለቱ እኩል አስፈላጊ ነው ስለዚህ ለስጋ ልሂድ ወይስ ቃጠላ ማርያም ልሂድ ይያልኩ ጭንቅላቴ እንትን ነበረብኝ ከቅዱስ አርሴማ በኋላ ማለት ነው ከዛ ወሰንኩ እኔ ቢያንስ ቃጠላ ማርያም ደርሼ ሲመለስ ወደ አሰብኩ የዓለም ነገር የስጋ ቢሄድ ደርሼ ስለመጣው ከተሳካ አልተሳካም ግን ስለደረስኩ በቃ ደስ ይላል ህልና አይስተኝ ብዬ ወደ ቃጠላ ማርያም ነው የመጣሁት አንተ ስደውል በቃ ቃጠላ ማርያም መጣለው ነው ያልኩት አዎ ከዛ ስትነሳ እኔም ቦታ ፈልጌልህ ቦታ አስይዤ ነበር ግን የእግዚአብሔር ፈቃድ ደግሞ ሌላ ሆነ ያው ወደ እሷም እንመጣለን ቀጥታ ወደ ጊዮርጊስ ሄድክ ቀጥታ አዲስ አበባ ቢመጣ አሁን እዚህ ጋር የለበስከው ማለት ነው አዎ እዚህ በደንብ አሳያችሁ ምንድነው ያገኘው እስኪ ከሄድክ በኋላ እዛ ስንት ቀን ቆየህ አዲስ አበባ ሁለት ለሊ ነው ያደርኩት ከመጣው ሁለት ለሊ አድሬ አንተ ደግሞ ማለት አንተና ባለቤትህ ደመና ሲከብድ ዝናብ ይዘንባል እኔና አንተ ለባለቤትህ መግለጽ ደግሞ ቃላት ስለሌለኝ በውስጤ በእንባ ነው የሚገልጸው ስለዚህ በርሚል አንተ እንደዚህ ሆነ ያመመህ ለኔ ብለህ ወጣ ወረድ ከኔ ጋራ በብርድ እየተገረፍክ ወደ በርሚል ለመሄድ ማህበር አገኝታ ለምን በርሚል አትሄድም አልከኝ እኔ ከቃጠላ ነው በርሚል የሚሄድ ሐሳብ ነው የነበረኝ እንጂ ቃጠላ ትቼ ወደ በርሚል ሐሳብ አልነበረኝም አንተ ግን ለምን በርሚል አትሄድም አልከኝ እኔ ደግሞ እሺ ብዬ በርሚል ሄድኩ እሺ ከዛ በርሚል ዮርዳኖስ እየተጠመቁ ሐሙስ በርሚል ገባሁ በርሚል ደረሰኝ በወረፋ ማለት ነው የገባው ቅዳሜ ነው የገባው እሁድ ገባችሁ አዎ እስከ በርሚል የሚደርሰኝ ግን ወረፋ እየጠበቁ ዮርዳኖስ ይጠመቃሉ እሺ ማህበር ደግሞ የሚመለሱ በርሚል አንድ ጊዜ ከተገኘ ሐሙስ በርሚል አንድ ጊዜ ሐሙስ ገባ ሰው ከመብዛቱ የተነሳ በርሚል አንድ ጊዜ ሲንገባ ማህበሩ ተነሱ በቃ እንዲመለሱ እኔ ገባሁ በርሚል ጭንቅላጤ ብቻ አመመኝ ጭንቅላጤ በቃ እንደ ቡምባ እንዲፈነጀር ማለት ነው እንደ መጀመሪያ ላይ እንደገባ ጸበሉ ውስጥ ሲገባ የመጀመሪያው ቀን ገባሁ ጭንቅላጤ በቃ እንደ ቡምባ እንዲፈነዳ በቃ እንዲፈነዳ እሺ በትግርኛ ነው አውደ አማርኛ መልሰዋል አዎ አማርኛ ብዙ አይችል ነው እሺ አይ ጎበዝ ነህ በዛ ምክንያት እኔ ከማህበር ቀረው እኔ ከዚህ ቦታ ንቅንቅ አለልም ማለት በረሃ ነው የሄድክበት የጉዞ የሶስት ቀን ልንብየ ነው የሄድኩት የጉዞ አውቶቡስ ሲመለስ አንተ እዛው ቀረ አንሳቀረው እሺ ምክንያቱም ማወቅ አለብኝ ነው ከዛ ተነካክቶማ ይመጣ ሶኛ ደረሰኝ ሶኞ ደረሰኝና በርሚል ገባው ጸበሉ መጣ እኔ ደግሞ እንደዚህ ብዬ ሲያዩ አይደርሰኝም ከበርሚሉ ጋር ሁለት ሰው ነበር እኔ ሶስተኛ በርሚሉ ማለት እቺ ጸበሉ ፎልቶ የሚመጣ በርሚሉ አሽ አዎ በርሚላ ከሳ ሶስተኛ ነበር ሆነ እንደዚህ አይደርሰኝም ይያልኩ ጸበሉ በረዱ ነጭ ይባላል ነጭ እሱ ጸበል ግን ይመስለው ከበረድ ነጭ ነው መጣ በርሚሉ ጸበሉ መጣ አንድ በፊት ያስጠመቀ የነበረ ሰው ፊት አያለኝ ምስራቅ ላይ ነበር
እንደዚህ አይባልም እንደዚህ አለኝና እሺ ብዬ እንደዚህ ነው የምትታሰረው ሄድና አግረ ጸበሉ መታኝ ጀርባይ ጭንቅላጤ የት እንደገባው አይታወቅም ተሰወራል ስጋ በአጋንንት አእምሮና ልብ ስለተያዘ ታምረኛው ጸበል ይጨፈጭፈዋል ነፍስም ታየ ግን ሌላ ነገር ነው ነፍስም ታየ ሌላ ነገር ነው የሰው ልጅ አእምሮና ልቡ በርኩስ መንፈስ ተይዟል ምክንያቱም አንተ የምታየው አታይ ርኩስ መንፈስ ነው ቀድሞ የሚያየው ምክንያቱም ልብ የአካል ሞተር ስለሆነ አእምሮ ይዘዋል አእምሮ ደግሞ ይታይ ከሆነ ለአይን ይሰማ ከሆነ የጆሮ የሚነገር ከሆነ ነው ይልሳል እሺ ስለዚህ ልብና አእምሮ በርኩስ መንፈስ ተይዟል እዛ መታኝና በቃ ስታዩ ደስ አለኝ ያየሁት ነገር በጣም እኔ የሚያጽናና እኔ በቃ እንደዚህ እግዚአብሔር እንደዛ አይነት የሰው ልጅ ርህራሄ ያለው ነው ይመስለኛል ነበር እውነት ለመናገር ደስ አለኝ ከዛ እሱ ለመናገር መቼ ነው በርሚል የሚገባው ያየሁት ነገር እኔ ማጽናና ስለሆነ ደስ አለኝ እሱን አፈቀኝ በቃ ሶኛ ገባው ከዛ በወረፋ ስለሆነ ሐሙስ ደረሰኝ ያየኸውን ነገር ድጋሚ እንደገና ለማየት ናፈቀኝ በቃ ናፈቀኝ ሐሙስ ገባው ግን ያየኸውን ነገር ዝም ብለህ በልብ ነው የምትይዘው ለኔ መጽናኛ ስለሆነ እሺ እግዚአብሔር ተናገር ካለ ይሁን በቃ ጥሩ ነው ብለህ ያዘው የኔ ስጦታ ስለሆነ እሱ አይወጣም ሐሙስ ገባው ሐሙስ ሲገባ ከበርሚሉ ሁለተኛ ነኝ በርሚሉን አላገኘሁም እሳ ግን ማግኔት አለብኝ ሐሙስ ሲገባ ደግሞ በጣም ከሱ የበለጠ ነገር አየሁ አሁንም ጥሩ ነገር ትናጋገራለህ በቃ ህልና ይናጋገራል ከሱ ጋር ይናጋገራል እኔ እግዚአብሔር የሰው ልጅ እንደዛ አይነት ፍቅር በፊት አልዋሽም ሰው ስለሆንኩ እግዚአብሔር ቢዬ እማምነው አንገት ስላለኝ አማን ኦርቶዶክስ ስለሆንኩ ማተብ ስላለኝ እግዚአብሔር ያልኩ ይሄድ ነበር በርሚ ውስጥ ገብቼ ነፍሴ የምታየው ነገር ግን እኔ ለሰው ለእግዚአብሔር እንደዛ አይነት ርህራሄ ያለው ይመስለኛል ነበር እውነት ለመናገር ደስ አለኝ በጣም ደስተኛ ባለ ጊዜ መሆኔ የኔ ፀሐይ እንደመጣች ገባኝ የኔ ፀሐይ ጠልቃለች ብለ ነበር አሁን ወጣች ባለ ጊዜ ነው ያልኩት ደስ አለኝ በቃ በደስታ ነው የሚሆነው ጭንቀት ጠፋ በርሚል የሚሰማው የምትናገረው መቼ ነው ጸሎት ማድርጎ መቼ ነው ቆሎ የሚበለው መቼ ነው የሚጠመቀው መቼ ነው ወረፋ የሚደርሰኝ ሌላ ነገር አትሰማም አዲስ አበባ ከመጣህ ሰበር ዜና ነው የምትሰማው ሌላ ሰማም በርሚል ትሄድ ደግሞ በቃ ከሱ ጋር ደስታ ህዝብ ደግሞ እንደሱ አይነት ህዝብ መጥቶ ያውቃል እንደሱ ያለ ህዝብ በጣም ደሳለኝና አዛ ሁለት ቀን አደረኩ ቀጠልክ በዛ ቀጠልኩ 3 ቀን ደረስኩ 3 ቀን ደግሞ እንደሱ አይነት አየሁ ደስ አሁንም ሶስተኛ ደግሞ ሌላ ጊዜ ማለት ነው ሌላ ጊዜ ደግሞ ያው 2 ቀን 3 ቀን እየጠበቅክ ነው የምትገባው በወረፋ ስለሆነ ደስ የሚል ነገር አየሁ አስቀናኝ እሺ ባለ ጊዜ ነው የሚለው ሰው ሲጠይቀኝ የኔ ስጦታ ስለሆነ እኔ አልናገርም ባለ ጊዜ ማለት እድለኛ ነኝ በቃ ያለም ነገር እኮ ትነቀዋለህ እሱ ስታይ ምንም አይጠቅምም የጎዳህ ወይ በአንተ ቁማር ያለኝስ ያልከየው ነገራት ያየው ነገር ገንዘብ ይሁን መኪናውን ፎቅ ይሁን ያንተ ምንም አይጠቅምም ቢያንስ ሰው ቢገድልህ እሱ ስላየ ከገደለ እሱ ራሱ ጠፍቶ ነው እንጂ አውቆ አይደለም እንትል እንጂ ልግደሉ አትል በርሚል ከገባ እዚህ የሚልህ ነገር ግን በርሚል የሚገባ ሰው ብቻ ነው የሚገባው ሌላው ይቀልዳል ይሰድባል ይስቃል አይገባም እንዳልኩ ነው ሰው ጭንቅላቱ በርኩስ መንፈስ ተይዟል በዛ ደስ አለኝና አራተኛ ጊዜ ደረሰ አራተኛ እግዚአብሔር ለካ ቀስ በቀስ ነው አጠቃላይ ስንት ቀን ነው የገባው 6 ጊዜ ነው የገባው አራተኛ ደርሳለሽ አራተኛ ሲገባ ማለት ጨለማ አየሁ ሰው እንዲማር ነው የሚነግርህ ነገር እቺን ነገር አንድ ሰው እቺን ነገር ሰምቶ በርሚል ከሄደ እኔ 15 አልጠብቅም አንድ ሰው በተለያየ ዓለም ያለ ሰምቶ ቢሄድ አንድ ሰው ለኔ በቂ ነው እንደ አማኒ ማለት ሲያየው ጨለማ
እኔ ጀርመን አልመለስም ማለት ነው። መንገዱ ተዘግቷል ማለት ነው። ሰው ስለሆንኩ ነው። እዛው ውስጥ ሆነ ነው ከወጣሁ በኋላ ራሴ መጀመሪያ አንተ እኮ ራስህ እኮ አታውቅም። እንደዚህ ታስራል የት እንደገባ ትሞታለህ። በቃ የሞተ ሰው አይተህ ታውቃለህ? ትሞታለህ እኮ። አሁን እዛ ውስጥ እያለህ ነው እንደዚህ ያልከው ወይስ ራሴ ካወቅኩ በኋላ? ራሴ ካወቅኩ ከመሰወር ከመጣህ በኋላ? አዎ እንደዚህ አይቸማ አልሄድም። 5ኛ ጊዜ እገባለሁ አልኩ። ይለያል። አዎ 5ኛ ጊዜ ወረፋ አይደረሰኝ ከበርሚል ጋር ጥግ ገባሁ። ጥግ በርሚል ዋጋ እንደዚህ ተጠጋ። እቺን በርሚል ናት ደሞ እቺና እዚች ስር ሆነ ከዛ ይወጣል ወደ ላይ መጣ። በርሚሉ መጣ። ጸወሉ ሲመጣ እንደሚጋልብ ፈረስ ድምፁ እንደ በርሚል ቅዱስ ጊዮርጊስ እኔ ጸበል እንድጠመቅ እንጂ በፈረስ እንድረገጥ አልመጣሁም አልኩት በውስጤ። ቢመጣ እንደ ፈረስ ነው ድምፁ የሰማሁት ማለት ነው። እኮ ትሰማለህ እንጂ ገና አልተሰወርኩም። ግን መጣ ጸበሉ ሲመጣ እንደ ፈረስ እያገለመ ነው የሚመጣው ድምፁ እየሰማሁ እንደ ቅዱስ ጊዮርጊስ እኔ እኮ ጸበል እንድጠመቅ እንጂ በፈረስ እንድረገጥ አልመጣሁም አልኩ በውስጤ ማለት ነው። አልዋሽ መጣ ጸበሉ መጣ። ተሰወርኩ። ጭራሽ እግዚአብሔር ከፈጠረኝ ማለት ነው ሰው እንዲማር ነው የሚነግረው። አይወጣም ግን እኔ አንድ ሰው ቢመለስ ደስ ይለኛል። እኔ አብዝ 2 ሰው ሳልጠብቅም አንድ ሰው ነው የሚጠብቀው። እግዚአብሔር አይኖቼ እኔ ፈጥረሃለሁ አይ ብሎ ከፈጠረኝ ከተፈጠርኩ ጀምሮ ደስ አይነት ጨለማ አይቻላውቅም። ንግግር እኮ አለ እኮ ያስፈራል። ግን ይቅር ለሱ ማየት ደመና ወርት ጠፍቶ ኮከብ ጠፍቶ ደመና ሲመጣ ጨለማ አለ አይደል? ምንም ጨለማ አለ፣ የተፈጥሮ ጨለማ። እሱ ነው ባየሁበት መንገድ ብርሃን ነው ለኔ ማለት ነው። እንደ ሰው አብዛኛው ኦርቶዶክስ እንዲመለስ ነው የሚፈልገው። ኦርቶዶክስ ሳይሆን የተለያየ እምነት ካለ ቢመለስ ደስ ይለኛል። አይኖቼ ያየው ነገር አለ እኮ ንግግር እኮ ነው ከሱ ጋር። ምን ተማርከው ከሱ? እኔ ከሱ ወይ ምን መልእክት ወሰድክ? እንደሱ አይተህ እንደ ሰው ኃጢአት ከሰራህ ማለት ነው ሰው አይደለም አሪስ ማለት ነው። ይሄም አለ ነው የእግዚአብሔር መልእክት ነው። ቅዱስ ጊዮርጊስ መልእክት 5ኛ ጊዜ ምልክት 5ኛ ጊዜ ናት። እቺ ናት 6ኛ ጊዜ እየፈራው በርሚል ገባው እየፈራው ያንጨለማ። አዎ እመቤታችን ቅድስት ድንግል ማርያም ፊቴ ነበረች። በ6ኛው ቀን እኔ መሰወር አልፈልግም። በቃ ፊቴ ስለነበረች እግዚአብሔር ሆይ ስለመረርት ሐዘና ድንግል ወላዲተ አምላክ ብለህ እንዳትሰውረኝ አልኩ። ፊቴ ነበርክ ስትል ስዕል አድሆኖ ነው። ስዕል አድሆኖ። እሺ በቃ ያየሁት ነገር ስለፈራሁ በፊት ያየሁት ነገር እኔ የሚያጽናና እኔ ተስፋ ማለት አይወጣም። እችን የነገርኩ ጨለማ ግን ሰው እንዲማር እግዚአብሔር አልፈቀደልኝ። ሰማዕት እኮ አልፈቀደልኝ። ግን ይቅር ይበለኝና አንድ ሰው ቢመጣ በዛን ምክንያት አንድ ሰው ቢመጣ በርሚል ገብቶ ሲፈወስ ደስ ይለኛል። ለምሳሌ ከኔ ጋር አንድ በወንበር በ4 ሰው ሞቶ ከኔ ጋር አልተገበየ እኔ ነበር 5ኛ ቀን ማለት በመንበር እኮ የመጣው የለመሰ ሰው ነው። ከኔ ጋር ተጠመቀ። እኔ ራሴ ሳላውቅ ተነስቶ ሄደ። ቀደመኝ። እኔ ራሴ ያላወቅኩም ነበርና እንዴት ይሆን አልኩት። በወንበር እኮ የገባ እኔ ራሴ ሳላውቅ እኔ ሳይፈታ እሱ ተነስቶ ሄደ። በጣም ይገርም የእግዚአብሔር ቸርነት ድንቅ ነው። 6ኛ ገባው። 7ኛ ጊዜ አልገባው። 7ኛ? አዎ የመጨረሻ ጊዜ 7 እኮ ፍጹም ነው። አዎ አልገባው። ይሄ ሁሉም የሚደመድመው 7 ነበረች። ምን 7 ነበረች? ፈራው። ይሄኛው ጥቁሩን ስታይ 2 ቀን በቃ እሱ ሳይሆን ሰው ስለሆንክ በጀርባ ብዙ ነገር አለ የሚስተካከል ነገር ሰው ስለሆንክ ማለት ነው። በርሚል ለመግባት ሳይሆን በጀርባ ያለ ስንት ነገር። ለምሳሌ እኔ በርሚል ገብቼ ከሞትኩ ለኔ ጸጋ ነው ትዕድልት ነው። ግን
ከቤተሰብ የተያዘ ነገራት አለ ጥላቻ የሚባል እሳቸው ሳያስታርቅ ሰባተኛ ለምን ፈራው? ሰባተኛ መግባት ትሞታለህ፣ በርሜል ከገባህ ትሞታለህ ተብዬ ማን ያለ እንጃ ርኩስ መንፈስ ይሆንና በኋላ ግን ሰው አይደለም ዝም ብሎ ጆሮ ነው ሹክ ያለህ ልቤ ነው ሹክ ያለኝ ከዛ በኋላ ሰው ስለሆንኩ ነበር አዎ ሰው ስለሆንኩ አይ እኔ መስተካከል ያለብኝ ነገር አስተካክዬ እመለሳለሁ አልኩትና ከተኛሁት ነገር በራእይ እኮ ነው በፊት በህልም ነው የምታየው በራእይ ሄድና ጎንደር ትሄዳለህ እንደዚህ አይነት ነገር ይገጥማል አለኝ ይሄም ውስጥ ፍራቻ ስለነበረ ውስጥ ጎንደር ሲመጣ የተባልኩት ነገር ዳይሬክት ገጠመኝ መልካም ነገር ነው ዳይሬክት ገጠመኝ እዚህ ከገጠመኝማ የሆነ ነገር አለ ማለት ሲለው በቃ ካሁን በኋላ የኔ ገድል መጽሐፍ ታምረኛው ፀሐይ ይልዳ ኮከብ ይልዳ ሰማዕቱ ቅዱስ ጊዮርጊስ የልዳው ኮከብ አዎ ገዝተህ ከአንተ ጋራ እንዳትለየው አለኝ ምክንያቱ ሰባተኛ ቀን አልገባም ከዛ ቀጥ ብዬ ስለመጣ እችን ገድል መጽሐፍ ያለ የነገረኝ ቦታው ሲያልፍ ትዝ አለኝ እንደ ቤት ተመልሼ ገዛሁት ገድሉ የቅዱስ ጊዮርጊስ ገድሉ ገዛሁት ሲገዛ አንተ እንደ አጋጣሚ ሆን ጥምቀት ላይ ስለነበረ ደግሞ ማንኛው ሰው የሚናፍቀው ማንኛው ሰው የሚበገው በስክሪን እንጂ በአካል የማይታይ ብፁዕ ወቅዱስ አቡነ ማትያስ በሳቸው መባረክ ማለት ምንም አይነት እድል በአካል ማለት አዎ በአካል ከናንተ ጋር አብረን ጃንሜዳ አብረን አከበርን አንተ መግለጽ እኔ ይከብደኛል እንግዲህ እንደሰማችሁት ነው ተከታታዮቻችን የቋንቋ አይነሽ ሚዲያ ተከታታዮች ከአየር መንገድ ወርዶን የተቀበየው እንግዲህ በዛች እንደነገርኳችሁ በስልክ በቴሌግራም ተገናኝተን ነው በአካል ተገናኝተን ወደ በርሜ ጊዮርጊስ ከሁለት ሌሊት በኋላ ሄደ በርሜ ጊዮርጊስ የቆየውን እንግዲህ ያየውን ነገር አካፍሎናል ከዛ መጥቶ ደግሞ አሁን ቀጥታ ደግሞ ወደ ምን እንደሄድን ልንነግራችሁ ነው ወደ አካኮ ቅድስት አርሴማ አዎ አካኮ ቅድስት አርሴማ ሄድኩና መቼም ሁሉ ነገር በሚሄደው በአንተ መንገድ ነው የሚሄደው አደረስኩት ማለት ነው አንተ ምክንያቱም የመጣበትን አንዲት ሰከንድ አንዲት ደቂቃ እንዳይባክንበት ከሱ በላይ የኔ ፍላጎት ስለነበረ እነዚህ ነገሮች ጥያቄዎቹ ሁሉ መልሱን አግኝቶ መሄድ ስላለበት ወደ አካኮ ቅድስት አርሴማ ደግሞ ወደ አርምሞ ደግሞ አስገብቸው መጣ እሺ ደግሞ ወደዛ ያለውን አንተ ተናገር መጀመሪያ ሱባኤና አርምሞ እኔ ያላውቀው ሱባኤ የሚባል አውቀዋለሁ አርምሞ ግን ሰምቼ አላውቅም እንዴት እንደሚያዝም አላውቅም ከዛ አንድ ሰው ነበር አንተ ከሱ ጋር ሄድ ያልከኝ ከእናቱ የነበረ ልጅ ለምንድን ነው እዚህ የመጣው አለኝ እዚህ ያውቃል እንዴ የልበይ በልበይ ነው አለኝ ምን ነው የልበይ በልበይ ይለኛል እንዴ ያንተ ልብ ካንተ ጋር አይደለም እንዴ አልኩ አይ እንደሱ ብሎ የሚዘምረው አለኝ መዝሙሩ ሆኖ አልገባም አዎ አልገባኝም እኔ ከጻድቁ በረከት የበረከት ሽሚያ አሁንም እንደቀጠለ ነው ወንበር ድምጽ ማጉሊያ ማይክ ሌሎችም ጠይቁኝ ልንገራችሁ በረከቱን ተካፈሉ አዎ አልኩት ወንድሜ ነው አልኩት አይ በጣም ደስ ይላል አሁን የመጣው መንገድ ለሱባኤ ነው ወይስ ለአርምሞ አለኝ እኔ ደግሞ ሁለተኛ አልኩት እኔ እኮ አስረድተነ ነበር የገባህ መስሎ አልገባኝም እሺ ሁለቱ አልኩት አይ ሱባኤ ከሆነ እንደዚህ ነው አርምሞ ከሆነ ግን አትወጣም በጭራሽ ፀሐይ ስትጠፋ ነው የምትወጣው መነጋገር የለም የምትመለው ደግሞ በሽምብራ እችን ቦሶ ደግሞ እችናት አሉ ልዩ ቦታ የሳ የሰማይ ሙሽራ የቅድስት አርሴማ ማለት ነው እሺ ዳይሬክት መልስ ነው የምትፈልጉ አለኝ አዎ አልኩት እኔ አርምሞ ገባለሁ ከኔ ጋር አርምሞ ገባለሁ እሁድ ስለሆነ ሶኛ አይታሰብም ምሽት ነው የምትገባው ማክሰኛ ሮብ ሐሙስ አርብ ላይ ነው ጧት የምትወጣው አርምሞ ከሆነ እሺ ብዬ አርምሞ ገባው አርምሞ ከገባው መቸስ ርኩስ መንፈስ እንደዚህ አይደለም ሱባኤ ግባ ተባልኩ እሺ
እሺ ብዬ ሱባኤ ለመግባት እሱ መቀጠል ነበረብኝ። ግን ልብስ አልነበረኝ፣ አንድ ልብስ ስለነበረኝ አንተ መጣህ ደግሞ ተሳስተን አልተገናኘም። እኔ እዚህ መጣሁ፣ አንተ ደግሞ እሱ አስቆየው። በጣም ይቅርታ። ችግር የለም። ከዛ በኋላ ነው ሱባኤ ግባ ስለተባልኩ ደግሞ አንተ ደግሞ ነገርኩህ፣ እንደዚህ መልእክት መጥቶኛል፣ እቺንስ ምን ላድርግ ሲልህ ደግሞ አይ አሁን ቃጠላ ማርያም ሄዳ መጀመሪያ ስትመጣ የፈለካትና የናፈካት ቦታ ስለሆነች ቃጠላ ማርያም ማጠቃለያ አድርጋት ብዬ ወደ ቃጠላ ደግሞ ሱባኤ ከጸበል ጋር አብረህ እዛው ቆይ ብለን ደግሞ ተመካክረን ወደዛ ሄድኩ። አዎ ቃጠላ ማርያም ሄድኩ። እሳ ብዬ ስለመጣሁ በጣም ደስ አለኝ። እውነት ለመናገር በጣም ደስ አለኝ። ራሱ ቦታ ውጣ ውጣ አይልም። ጥምቀት ነው፣ ሱባኤ ነው፣ ጸሎት ነው፣ ምህላ ጸሎት ነው። በምን እንደመደምከው መጨረሻ በቅዱስ ቁርባን። ይሄ ነው በቃ ደስ የሚለው ነገር ይሄ ነው። አዎ እኔ እዚህ ደርሼ ቃጠላ ማርያም እንዴት ዝም ብዬ ልሂድ? የበርሜል 6ኛ የፈራሁት በቃጠላ ማርያም 7ኛ ለመደምኩ። አንድ ትልቅ ቋጠሮ ነበር የተፈታልህ በእነዚህ ሁሉ ሂደት ውስጥ። እዛ ውጭ እያለህ በህይወትህ ጉዳይ የተቋጠረ ትልቅ ነገር አለ፣ የተፈታልህ አለ። እሱን አልነገርከንም። አዎ እሱ ማለት ሰው ስለሆንክ ሰው ይጎዳሃል። ማወቅ ይሆን ይችላል፣ አለማወቅ ይሆን ይችላል። ለምሳሌ በዝነ መልእክቱ በተአምረኛው ጸበል ነው የመጣው፣ ጊዮርጊስ ነው። አዎ በውስጥ ተሰውረ ነበር እና ጨነቀኝ። የሚነግረው ሰው ጨነቀኝ። ደግሞ የህይወት መኖር አልመኖር ነው አስፈላጊ ነው። ታውቃለህ፣ ሰው ስለሆንክ ትዳር አለ፣ ሌላ ነገር አለ። እሱ ካልተሳካ ግን አይሆንም በጭራሽ። ወይ ከጀርመን መውጣት አለብኝ ወደ ሌላ ሀገር፣ ወይ ደግሞ እሱ ማሳካት አለብኝ። እሱ ማሳካት ደግሞ አለ ሰው። እኔ ግን ለሱ መጠየቅ አልፈለኩም። ምክንያቱም ስለገደለኝ እየኖርኩ አንተ መኖር አይገባህም፣ አንተ ሞት ነው የሚገባው። አንድ ነገር በዚህ መልእክት የሚያሳልፈው ከእግዚአብሔር በላይ ከምትረግጠው መሬት በላይ ሰው ካመንክ እንደ ፈርዖን ባህር ሰጥማል፣ እንደ ፈርዖን ባህር ሰጥማል። ሰው ካመንክ ጠፍታል፣ በጭራሽ ጠፍታል። እኔ ደግሞ ሰው ስለሆንኩ አመንኩ። ሰው ደግሞ በኔ ደምና በኔ ላም በኔ ተስፋ በኔ ገንዘብ ተጫወተብኝ። እስኪ ያ እንዴት ተፈታ ነው? የተፈታ ግን ደብዳቤ ስለነበረ በቃ ደብዳቤ ያለ እዚያ ያለው ማለት ነው የተፈታው። እኔ በመሰወር ውስጥ ነው የነገረኝ። ደብዳቤ ይመጣል ፈርመህ ላኩ አለኝ። ደብዳቤ ይመጣል አንተ ጋር ነው ወይስ እዛ? ወደ ቤቴ እኔ እዚህ ነው ያለሁት፣ ጀርመን ማለት ነው። አዎ ያለው ደብዳቤ የሚመጣው ጀርመን ነው፣ የኔ ቤት ማለት ነው። እሺ እኔ ያለሁት ደግሞ በርሜል ቅዱስ ጊዮርጊስ ነው። ደብዳቤ ይመጣልና ቤት አለ ፈርመህ ላኩ አለኝ። እሺ ያቱ ከዚህ በላይ ምን ደስታ አለ? አሁን ጋጉቻለሁ እሱ ፈርሜ ለመላክ። ግን መጥቷል ብለው ደወሉልህ? አዎ መጥቷል፣ ደብዳቤ መጥቷል እኮ። እንደዛ ከተባልክ በኋላ ደብዳቤው እቤት የመጣው? አዎ ያ ደግሞ ወሳኝ ነገር ነው። በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ነው። እኔ አንድ ጊዜ ሰው ስጦታ ገንዘብ ይሆን ይችላል፣ መኪና ይሆን ይችላል፣ ወይ ደግሞ ፎቅ ይሆን ይችላል፣ ወይ ደግሞ ሚሊያርድ ገንዘብ የፈለከ ነገር የተለያየ ነገር የዓለም ስጦታ አለ። እሱ ግን እኔ ያስፈልገኝ እኔ የሚያስፈልገኝ ነገር ሰጥቶኛል፣ ሰማዕቱ ሰጥቶኛል። ተናገሩ ድንቅ ሥራውን መስክሩ። ኪዳኔ እንግዲህ በጣም ደስ ይላል በእውነት እግዚአብሔር ያው ያደረገልህ በቃላት ተነግሮ አያልቅም። ግን ያው የተደረገለትን ሰው ዝም ካለ ይሄ ምንድነው የሚባለው? በልቶ የማይመርቅ ይባላል በዚህ በስጋው እንኳን። ደግሞ ይሄኛው ደግሞ የእግዚአብሔር ተአምር ነውና እግዚአብሔር ያደረገለት ስትናገር ባንተ ውስጥ ያሉ ብዙ ሰዎች በእኔ ውስጥ ያሉ ብዙ ሰዎች ከኔ ሰምተው ካንተ ሰምተው ሊባንኑ ይችላሉ። ብዙ ጊዜ አውደ ምሕረት ላይ እንዲህ ተደረገለት ሲባል እዛ ያለው ሰው ይጽናናል። በዚህም አሁን ባንተ ብዙ ሰው ይጽናናል፣ ብዙ ሰው ይማራል፣ ብዙ ሰው ተስፋ ቆርጦ ከሆነ ተስፋው ይለመልማል። ለዚህ ነው ተናገሩ ድንቅ ስራውን መስክሩ ተአምሩ ለዓለም ነገሩ የተባለውን መርሃ ግብር በዚህ ጋር ያንተን ያቀረብኩትና አሁን ተስፋ መቁረጥ የለም። አረ የለም። አሁን እንዴት ብለህ ነው የምትመለሰው? አሁን የነገርከው ነው
በደስታ ነው የሚመለሰው። ባለ ጊዜ ነው እኮ ባለ ጊዜ ነው። እግዚአብሔር ተርጉማት እንግዲህ ድለኛ ነኝ ነው። ድለኛ ነው ድለኛ ነኝ እንዳልከው እኮ ነው። ሰው ከሰው ስጦታ ይቀበላል። አዲስ ሰው ነው። አሁን አዲስ ነው። በቃ ከተወለድኩ አንድ ቀን አንድ ወር አልፈዋል ማለት ነው። እችን ተስተካክለ ደብዳቤ ይመጣል ፈርመህ ላኮ የሚትል ነገር ካየሁት በመሰወር ውስጥ ደብዳቤ ይመጣል ፈርመህ ላኮ ላክተ ብለሃል። አሁን ለሚላክለት አካል ትልካለህ። የሚላክለት እግዚአብሔር ስጠልይ ብዬ ግን በጣም ዳገት ነበረ። ያ በጣም አስቸጋሪ ነው። እንዴት ብዬ ነው አሁን ይሄን ደብዳቤ በምን ምክንያት ይስተካከል ይመስለኛል። እዛ ኤርትራ ውስጥ ነው ደብዳቤው የሚሄደው መሰለኝ። አይደለም ሌላ ሀገር ነው። መጥቀስ አልፈልግም። ሚዲያ ነው ማለት መጽሐፍ የጻፍኩት ነገር ስላለ እሱ አስተካክዬ ይወጣል። ደብዳቤው ወደ ሊቢያ ነው። ያ ችግር ነበረ ማለት ነው። እሺ እንግዲህ እግዚአብሔር ስሙ የተመሰገነ ይሁን። ብዙ ነገር አድርጎልሃል እግዚአብሔር። እየሸሸህ ነበረ። አዎ በጣም ወደ ትልቁ ሰዎች የመጨረሻ ህይወታቸው ጋር ተጠግተህ የሚያደርጉት ነጥብ ላይ ደርሰህ ያ ነጥብ ምንድነው? የክርስቶስ ሥጋና ደም። እዛ ደረጃ ላይ ደርሰህ ከዛ ደግሞ እየሸሸህ ሊያስመልጥህ ጠላት ብዙ ነገር እያደረገ እግዚአብሔር ደግሞ እንደገና ያን ሁሉ አሸንፈ በተለያዩ ነገሮች ታምር አድርጎል ጠጠሩን አጥፍቶ ምን ብሎ እንደገና አሁን አላት ነው። ከዚህ በኋላ የፈለገ ነገር ቢመጣ አይደለም ከቅዱስ ሥጋ ከክቡር ደሙ አይደለም ከሱ ከጸበሉና ከዚህ ከቤተ ክርስቲያን ከደጁ ራሱ አረቀ ማስጠፋበት ማህተም ነው ያየሁት ነገር ነው። ቢያንስ ሰው ነኝ መውደቅ ያጋጥማል። እርግጠኛ ሆነ እኔ ጻድቅ ነኝ አልልህም። ሰው ስለሆን ከኃጢአት መስራት አለብኝ። ግን ባየሁት ነገር ተጸናንቼ እመለሳለሁ። እግዚአብሔር ባሳየኝ ነገር ተጸናንቼ እመለሳለሁ። እንግዲህ ወደ መጨረሻው እንሂድና ጠቅለል አድርገን እንፈጽመው። ከዛ በፊት ምስጋና ማለት ያው ምስጋናዎችን ሁሉ የሚወስደው እግዚአብሔር ነው። ክብሩን ሁሉ የሚወስደው እግዚአብሔር ነው። እናቱ ድንግል ማርያም ናት። ቅዱሳኑ ናቸው። ላንተ ደግሞ ቅድስት አርሴማ፣ ቅዱስ ጊዮርጊስ፣ ሌሎችም እግዚአብሔር ክብሩን ይውሰድ ከነ ቅዱሳኑ ማለት ነው። ግን በምድር የምታመሰግነው እዛ በተለይ ብቻህን እያለ አልጋ ላይ ተኝተህ በቱቦ እየሸና እንደነገርከኝ 8-9 ዓመት የኖርክበት ሰፈር ጠፍቶህ ጎዳና ላይ ሆነ ቤትህ ጠፍቶህ እንደገና ወስደውህ ብቻ በጣም በብዙ ነገር በስትረስ ውስጥ ሆነህ ምናምን እና በዚህ ነገር ውስጥ እያለ ከዚህም ገና ሳትሄድ የምታመሰግነው ካለ እንደው ባጭሩ። አሁን መቼስ የምመሰግነው መጀመሪያ እግዚአብሔር ነው የምመሰግነው። ቤታችን ቅድስት ድንግል ማርያም ብያለሁ። እግዚአብሔር ክብሩን ይውሰድ። መጽሐፍ ቅዱስ ደግሞ ለየት ያለ ነቢይ ኤርምያስ መመስገን እፈልጋለሁ። ሰዎች አሉ ብዙ ግን መንጠርች መንልተው ከጎኔ ጋር የነበሩ በአጠቃላይ ግን ጓደኞቼ ነዋሪ ከተማ መሚንገል ሁላቸው መመስገን እፈልጋለሁ። ለየት ያለ ግን ነቢይ ኤርምያስ፣ ዮሐንስ አፈወርቅ፣ ቤታችን ቅድስት ድንግል ማርያም ደግሞ እሳ የአይኔ ብርሃን የህይወቴ እስትንፋስ ስለሆነች መስገን እፈልጋለሁ። ቅድስት አርሴማ ተአምረኛው ጸበል በርሜል ቅዱስ ጊዮርጊስ ደግሞ እመጣለሁ። የሚቀጥል ዓመት ቃል ገብቻለሁ እመጣለሁ። እኛም እንቀበልሃለን። አንተ ደግሞ አንተ ለመግለጽ ይከብደኛል። ባለቤትህ ጸጋ ፀሐይ ዓለም ማለት ለመግለጽ ቃላት እንደዚህ ሲገልጻችሁ ይከብደኛል። ግን እግዚአብሔር ፈቅዶ ያሰብኩት ነገር ያሳካለኝና እግዚአብሔር ይስጥልኝ። እጅግ በጣም አመሰግናለሁ። እንግዲህ በክብር ተቀብዬ እስካሁን ድረስ አብረን ነበርን ቆይታ ያደረግነው። ጥምቀትንም አክብረን የቤተ ክርስቲያናችንንም ሀዘኗንም አብሮ ተካፍሎ ጥቁር ለብሶ ሀዘኑን ገልጾ አመድ ነስንሶ ጾሞ ጸልዮ እንግዲህ አሁን ተመልሶ ይሄዳል። ነገ እንሸኘዋለን። እግዚአብሔር አምላካችን በያለንበት ሰላሙን ፍቅሩን ያብዛልን። ኢትዮጵያ፣ ኤርትራ፣ ግብጽ፣ ሶሪያ ምን ብንለው አንድ የምታደርገ ግን ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያናችንን እግዚአብሔር ይጠብቅልን እላለሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው።
ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ተናገሩ